ሰላም ለሁላችሁም ይሁን። እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ ማጋራችሁ ይህ የምታዩትን ቆንጆ የቦለቄ ወጥ ለየት ባለ መልኩ የተዘጋጀ ትወዱታላችሁ። እንግዲህ እስከ ቪዲዮ ማብቂያ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮን ላይክ በማድረግ ጀምሩ። እንግዲህ የቦለቄ ወጥ ነው የምናዘጋጀው። 1 ኪሎ የሚሆን ፍሬሽ ቦለቄ አለኝ። ያንን ፍሬውን በዚህ መልኩ አውጥቻለሁኝ። ፍሬውን ከቆዳውን ለይቻለሁ ማለት ነው። እና ይሄ ሁሉ ቆሻሻው ነው የወጣው፣ ቆዳው ነው ማለት ነው። ከ1 ኪሎ ግማሽ የሚሆን ቆሻሻ ነው እንግዲህ ግማሽ የሚሆን ነው ቦለቄው እና በዚህ መልኩ ወጥቷል። አሁን ወቅቱ ነው ቦለቄ እና እዚህ ሀገር በዚህ መልኩ ነው የዚህ ወጥ የሚዘጋጀው ማለት ነው። እና ይህ ቦለቄ የሚደርሰውን በጋ ላይ ነው እዚህ ሀገር። ይህ ምግብ ራሱ የበጋ ምግብ ነው፣ በጋ ላይ ነው። ክረምት ላይም ሊሰራ ሊዘጋጅ ይችላል። ግን ቀዝቃዛ ሆኖ ቀዝቅዞ ስለምንመገበው በጋ ላይ ይዘወተራል ማለት ነው። ለማዘጋጀት አብሬ የምጠቀማቸው ግብአቶች ቲማቲም አነስ አነስ ባለ ሳይዝ ስኩዌር አድርጌ ቆራርጫለሁ። ቲማቲሙንም ድንቹንም እንዲሁ፣ ካሮትም በተመሳሳይ መጠን ሳሳ ባለ ሳይዝ ክብ ክብ አድርጌ ቆርጫለሁ እንዳያችሁት። እና ቀይ ሽንኩርት አንድ ራስ ሳልቆራርጠው እና የተወሰነ ፍሬ ደግሞ ነጭ ሽንኩርት ቆዳውን ልጬ ነጭ ሽንኩርቱን አዘጋጅቻለሁ። ቀይ ሽንኩርቱን እንዳያችሁት ከነፍሱ ማለትም ሳልቆራርጥ ሳልከትፈው ድስት ውስጥ ጨምሬያለሁ። ቦለቄውን ደግሞ ጥጄ እየተንተከተከ ነበረ። ለ5 ደቂቃ ያህል ገንፈል ካረኩት በኋላ አውጥቼ ውሃውን አጠንፍፌ ሽንኩርቱን ድስቱ ላይ ካደረኩ በኋላ ድፍኑን ሳንልጥ ምናምን መላጥም ይቻላል፣ ግን ማቁላላት አያስፈልግም ይሄንን ምግብ ለመስራት ማለት ነው። ጊዜን በጣም የሚቆጥብ ነው። በቃ ግን ሲበስል ደግሞ ተቁላልቶ በደንብ በቃ ሆኖ የተዘጋጀ አይነት ነው ጣዕሙ። ሂደቱ ግን ይሄ ነው እንግዲህ። የተቀቀለውን ቦለቄ ጨምሬያለሁ። በላዩ ላይ ደግሞ ካሮቱን፣ ድንቹን እንዲሁም ደግሞ ቲማቲሙን ሁሉንም በዚህ ሂደት ከጨመርኩኝ በኋላ ከላዩ ላይ የነጭ ሽንኩርቱን እጨምራለሁኝ። ከታችም ማድረግ ይቻላል፣ ከላይም አብሮ በሚበስል ሰዓት ሁሉም ቦታ ስለሚያዳርስ ችግር የለውም። ከነነፍሱ ነው እንግዲህ። ነጭ ሽንኩርቱንም አንቆራርጥም ወይ ደግሞ አንፈጨውማ፣ እንደዚሁ ነው ከነነፍሱ ነው እንግዲህ የሚጨመረው። የነጭ ሽንኩርቱንም ሆነ የቀይ ሽንኩርቱን ጣዕሙን ብቻ ነው ይሄ ምግቡ የሚወስደው። ከዛ በኋላ ከበሰለ በኋላ አውጥተን መጣልም እንችላለን። መመገብ የምንፈልግም ከሆነ መመገብ እንችላለን ማለት ነው። እና የወይራ ዘይት መጥኜ ጨምሬያለሁ። ይህ ምግብ የሚዘጋጀው በወይራ ዘይት ነው እንግዲህ እንዳልኳችሁ ቀዝቃዛ ስለሆነ የምንመገበው ማለት ነው። እና ቦለቄውም አነስተኛ ነው እንግዲህ አነስ አድርጌ ነው የማዘጋጀው። ዘይቱን ከጨመርኩ በኋላ በተመሳሳይ መጠን ውሃ ጨምሬያለሁ። በዘይቱ መጠን ቲማቲሙ ውሃ ስላለው ያን ያህል ሳናበዛ ከጨመርኩ በኋላ ጨው ጨምሬያለሁ። እንዳያችሁት ከድኜ አበስለዋለሁ ማለት ነው። እንግዲህ አለቀ። ይህ ነው ያዘገጃጀቱ ሂደት። ይህ በዚህ በቱርክ ሀገር የሚዘወተር ነው በጋ ላይ። እና ባርቦኒያ ይሉታል። ቦለቄው ባርቦኒያ ነው ስሙ። ባርቦኒያ የሜክ ይባላል። የባርቦኒያ ምግብ ማለት ነው። እንግዲህ ከካሮት ጋር ብቻ ነው በብዛት የሚያዘጋጁት። እኔ ግን ድንቹን ፈልጌ ነው የጨመርኩት። ከድንች ጋርም አንድ ላይ ሆኖ ሲበስል በጣም ደስ ይላል። እና ያው ቦለቄ ብዙን ጊዜ እኛ ሀገር ንፍሮ ነው የምንቀቅለው፣ ንፍሮ ቀቅለን ነው የምንመገበው። ግን በዚህ ሂደትም እንደዚህ አዘጋጅተን
የትኛውም ክፍለ ሀገር ብንኖር አዘጋጅተን መመገብ እንችላለን ማለት ነው። በዚህ ሂደት ደርሷል በስሏል ቶሎ ነው የሚበስለውም ራሱ እና ይህንን ከመኮሮኒ ጋር ከሩዝ ጋር ከዳቦ ጋርም ብቻውንም ቢሆን ሊበላ የሚችል ነው ማለት ነው። እና በጣም ጣፋጭ ነው። ከላዩ ላይ እንግዲህ በቅዱስ ከደቀቅ አድርጌ ከትፌ ጨምሬያለሁ። በቃ ይሄን ይመስላል ምግባችን እንግዲህ የቦለቄ ወጥ። ትወዱታላችሁ አዘጋጅታችሁ እንደዚህ ተጠቀሙት። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይህ ነው። እስካሁን አብራችሁን ስለቆያችሁ ይህን ቪዲዮ ስላያችሁ ከልብ አመሰግናለሁ። ሀሳብ አስተያየት ጥያቄ ካላችሁ በኮሜንት አስቀምጦልን በቀጣይ በሌላ እስከምንገናኝ ደህና ሆኖልኝ በጣም አመሰግናለሁ። ባይ ባይ።